ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛዋ አደይ 163ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ። አደይ በጓደኛዋ ህመም በጣም ተጨንቃለች። ዶክተሩን ሂጄ ማናገር አለብኝ በማለት ወደ ዶክተሩ ሄዳለች። ዶክተሩም አሁን ስራ ላይ ስለሆንኩ በኋላ ደውልልሻለሁ በማለት ቀጠሮ ሰጥቷታል። በቀጠሮ መሰረትም ውጭ ላይ ቁጭ ብለው ያወራሉ። የፍቅር እናት ድንገት ታያለች። አደይ ማን ጋር ነው ያለችው? ማን ነው? ምን ታደርጋለች ደግሞ መኪና ውስጥ በማለት ትተው ያልፋሉ። ዴቭም በመደወል የት ነሽ ይላታል። አደይ ብዙ መናገር አልፈለገችም። እኔ ከለምለም ጋር ነኝ ትለዋለች። ያላትን ጉዳይ ጨረሳ ስትመለስ የፍቅር እናትና ዴቭ መንገድ ላይ ያገኟታል። አደይ እኔ ምልሽ ቅድም ከሆነ ሰው ጋር የሆንሽ ከማን ጋር ነው በማለት የፍቅር እናት ትጠይቃታለች። የሌሊ ዶክተር ነው በማለትም ትነግራታለች። ዴቭ በጣም ይናደዳል። ማለት የሌሊ ዶክተር ሆስፒታል አወራሽ አይደለ? እዚህ ምን ልትሆኝ ነው በማለት ይናደዳል። አንተ እንኳን ልትረዳኝ አትሞክርም እንዴ? ምን ሆና ነው? ለምን ትናደዳለህም? ትለዋለች። ይቅርታ እረዳሻለሁ በማለትም ይረጋጋል። ዶክተሩም ለሌሊ ምን ሆነሽ በማለት ጠይቋታል። እኔ ጓደኛዋ ነኝ በማለት መልሳለች። ግን የዚህን ያክል ለምንድን ነው የተጨነቅሽላትም? ይላታል። እንዴ እሷ ማለት እኮ ከእህቴም በላይ ናት፣ ለምን አልጨነቅም? እንደዚህ ሆና ሳያት ደግሞ በጣም ነው ያዘንኩት። ግን ምን ሆና ነው ትለዋለች። ይቅርታ ይሄ ስራዬ አይፈቅድም፣ ይሄን መናገር አልችልም ለሊ ራሷ እስካልፈቀደች እና እስካልነገረችሽ ድረስ ይላታል። እና የጠራኸኝ ለምንድን ነው ትለዋለች። አይ ተጨንቀሽ ስላየሁሽ ጥሩ አይደለም፣ ሌላ በሽታ እንዳታመጪ በራስሽ ላይ ልነግርሽ ነው ይላታል። አደይም አመሰግናለሁ በማለት ትታ ትሄዳለች። ሌሊን በጣም ትለምናታለች፣ ትጠይቃታለች። ላጨናንቅሽ አልፈለኩም ነበር ግን እኔ ተጨነኩ። ምን ሆነሽ ነው? ምን ገጥሞሽ ነው? ትላታለች። ለማመን በጣም በሚከብድ ሁኔታ ሌሊ ትነግራታለች። አደይ ራሷን መቆጣጠር እስከሚያቅታት ታለቅሳለች። ለምን ይህን ያክል ካንሰር ይዞሽ ለምን አልነገርሽኝም? ትላታለች። ምንድን ነው በማለትም ትጠይቃታለች። የደም ካንሰር ነው በማለት ትመልስላታለች። በጣም ትደነግጣለች። ራሷን ለምለም ፊት ጠንካራ ማድረግ ፈለገች። አሁን ቀጠሮ ስላለሽ ነይ ወደ ዶክተሩ እንሄድ በማለት ወደ ዶክተሩ ሄደዋል። ቅምጥል ኪንጎ ቤት ራሷን ስላገኘች በጣም ተናዳለች። ኪንጎንም ብዙ አመነጫጭቃው ተመልሳ መታለች። እሱም ደንግጧል። ዳይመንድንም ስታገኘው ውጣልኝ፣ ለምንድን ነው እዚህ የመጣኸው በማለት ትጮህበታለች። እኔና ሩታ ያን ሁሉ ነገር ያደረግነው እኮ እናንተ እንድትታረቁ፣ ይህን ሁሉ እኮ ያደረግኩት ለእናንተ ብዬ ነው። አሁን ደግሞ የማይሆን ቃል ትናገርኛለሽ እንዴ? ይላታል። የቤዛ ወንድም ዳኒ ወደ እነ ፍቅር ቤት በመሄድ በር ቆርቁሮ ገብቷል። እናቷ ድንገት ስለመጣች ፍቅር ደንግጣለች። ወዴት እንደምታደርገውም ግራ ገብቷታል። ቤዛና ወንድሟ ያወራሉ። እኔ የምልህ አንተ እኔ አበበን አጠምዳለሁ፣ አንተ ደግሞ ሚስቱን ራሄልን ትለዋለች። እሷ የምትፈልገው ብር ብቻ ነው፣ ሌላ ስለ ሰው ጉዳይ ምንም የሚመለከታት ጉዳይ የለም። ቤዛ ቤቷን አከራይታ አንዱን ክፍል ስጡኝና ልቀመጥ በማለቷ ራሄል በጣም ስላዘነችላት እሺ ብላት ነበር። ምን እንዳሰበችላትም ምንም ያወቀችው ነገር የለም። በዚህ ጉዳይ አበበ አልተስማማም። ዳይመንድ ደግሞ እንዴ ዝቺ ልጅ ቤት ምን ልትሆኑ ተከራያችሁ? ማን ያገናኛችሁም? በማለት ነግሯቸዋል። ራሄል ድንገት ወደ እነ ፍቅር ቤት ሮማንን ፍለጋ ሄዳለች። ፍቅር በር ከከፈተችላት በኋላ የት ነው የማውቅሽ ትላታለች። ስታስታውስም ከዚህ በፊት ቤዛ ጋር ቁጭ ብላ ቤዛ ቤት አግኝታታለች። ውይ አንቺማ ታግዥኛለሽ፣ የሆነ ጥሩ ነው አጋጣሚው ትላለች ፍቅር በልቧ።
ግቢ በማለትም ወደ ቤት ይዛት ትሄዳለች። ዳኔን ታገኘዋለች። እንዴ እዚህ ምን ታደርጋለህም ትለዋለች። እንዴ አንቺ ምን ታደርጊያለሽ? ግን ቤዛ እናንተ ጋር ናት በማለትም ይጠይቃታል። አይ አላየኋትም ትለዋለች። አሹ ሮማን ሩታ ምሳ ሊበሉ ወጥተው እስካሁን አልተመለሱም። ሮማን እዛው ቁጭ ብላ ስለ ስራዋ ታስባለች። እትዬ ቢመጡ ይሄ እንደዚህ ሆኖ ትላለች። እስኪ ተረጋጊ ይላሉ እነ ሩታም። አደይና ለሊም ወደ ሆስፒታል ሄደው ከዶክተሩ ጋር ያወራሉ፣ ምን ማድረግ እንዳለባት ከዚህ በኋላ ምን መድኃኒቱስ ምንድን ነው እያለች ያወራሉ። ግን እኮ በረከት ቢሰማ ምን ይላልም እያለች ትጠይቃታለች። አደይ እኔ ማንም እንዲሰማ አልፈልግም፣ ይህ በዚህ ልክ ደግሞ ለእኔ እንድትጨነቁልኝ አልፈልግም ትላታለች። የፍቅር እናት አደይን ትጠይቃታለች። ለሊ ለመሆኑ ምን ገጥሟት ነው? ምን ሆና ነው? ተሻላት? ትላታለች። አዎ ተሽሏታል፣ በቃ መጥቼ ጠይቃታለሁ ትላለች። ዳይመንድ ለኪንጎ እኔ ያንን ሁሉ ለእናንተ በማድረጌ ይሄ ነው ወይ የሚከፈለኝ ዋጋ እያለ ይጮህበታል። እባክህን ተረጋጋ፣ አንተ እኮ ለእኛ አስበህ ነበር፣ ግን ነገሮቹ ባላሰብነው መንገድ ተገለበጡ። ትናንት ያንን ሁሉ አዘጋጅታችሁ ድንገት በረከት መጥቶ ስለነበር እሱ ሌላ ነው ያሰበው፣ ለእሷ ደግሞ ወንድሟ ነው ቢቆጣም ሀቅ አለው ይለዋል። እና ታዲያ ይህንን በዚህ ጊዜ እንደዚህ ተናግራ በኋላ የምትጸጸተው እኮ እሷ ናትም ይለዋል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ የነጅሆም ኩኪንግ ቤተሰብ የሆኑ መልካም ቀን ባይ